ይህ የጆን ዊክ 4 ተከታታይ ፊልሞች ታሪክ ነው። ለዚህ ድንቅ ታሪክ ዝግጅታቸውን አጠናቁ። እንጀምር። ጆን ዊክ መኪናውን ከግድግዳ ጋር ጋጨ። አደጋው በጣም ከባድ ነበር። ጆን ደም በደም ሆኖ መንቀሳቀስ እንቋቅቶታል። ከተጋጨ መኪናው ውስጥ የተንገዳገደ ወጣ። በሆዱ ላይ ያለውን ጥልቅ ቁስል በእጁ እየተጫነ ወደቀ። ስልኩን አውጥቶ የሟች ሚስቱን የሄለንን ቪዲዮ ማየት ጀመረ። በባህር ዳርቻ ላይ ቆማ በደስታ ፈገግ ትላለች። የሷ ትዝታ ከየትኛውም አካላዊ ቁስል በላይ ልቡን ይበሰዋል። በመጨረሻም ኃይሉ ተሟጦ መሬት ላይ ተዘረረ። ከጥቂት ቀናት በፊት ጆን ከእንቅልፉ የነቃው የሐዘን ድባብ በከበበው ሁኔታ ነበር። አእምሮ ወደ ሄለንና አብረው ወደ አሳለፉት ህይወት ይነቁዳል። ዝምታ የሰፈነባቸው የራት ሰዓታት፣ ሳቆቻቸውና በድንገት እቅፉ ውስጥ ወድቃ ስትዝለፈለፍ የነበረው እንቅስቃሴ ቅጽበት እንደ ጥላ በፊቱ ይመላለሳል። ሆስፒታል ውስጥ ሆኖ አልጋው አጠገብ ቆማ ለመጨረሻ ጊዜ ግንባሯን ሲሰማትና ሁልጊዜ የምታደርገውን የአንገት ሐብል ሲይዝ የነበረው ትዝታ ይረብሸዋል። ሄለን በታላቅ ጀግንነት ታግላ ነበር። በመጨረሻ ግን ህመሟ አሸነፋት። ለእሷ ያለውን ክብር ለመግለጽ መኪናውን አስነስቶ ወደ ቀብር ስነ ስርዓቱ አመራ። ስነ ስርዓቱ በጸጥታ ተጠናቀቀ። ሰዎች መጥተው መሪር ሐዘናቸውን ገልጾ ሄዱ። ጆን ግን የመቃብሯ ቦታ ላይ እንዳውልት ቆሞ ደህና ሁኚ ለማለት ተቸገረ። ከርቀት አንድ ሰው ይመለከተው ነበር። የቀብሩ ተካፋዮች በሙሉ ሲሄዱ የድሮ ጓደኛው ማርከስ መጥቶ ከልቡ የመነጨ ሐዘኑን ገለጸለት። ንግግራቸው አጭር ቢሆንም ቅንነት የተሞላበት ነበር። ማርከስ ራሱን በአክብሮት ነቅንቆ ወጣ። ጆንም ለብቻው ቀረ። ወደ ቤት ሲመለስ ጆን ልክ እንደ ጥላ በቤት ውስጥ ያለ ዓላማ ይንቀሳቀስ ነበር። ድንገት የበር ደወል ተደወለ። አንዲት የቃራች ሴት አንድ ጥቅል ይዛ ቆማለች። ጆን ጥቅሉን ተቀብሎ ሲከፍተው በለስላሳ ብርድ ልብስ የተጠቀለለች አንዲት ትንሽ የቢግል ዝርያ የሆነች ውሻ አገኘ። ከሄለን የተጻፈ ደብዳቤ አብሮ ነበር። ደብዳቤው አብሮ የሚሆን ሰው ወይንም ነገር ያስፈልጋል ይላል። ሄለን ከሱ ቀድማ እጣ ፈንታዋ እንደተቀበለችና እሱ ለዘላለም በሐዘን እንዲኖር እንደማትፈልግ ጽፋለች። በድጋሚ ፍቅርና ደስታ እንዲያገኝ ትመኛለች። ስለዚህ እንዲረዳውና ይችን ትንሽ ጓደኛ እንደላከችለት ገለጸችለት። ጆን የሄለንን ቃላት ሲያነብ ስሜቱን የሸፈነበትን የድንጋይ ግንብ ፈረሰ። እንባው እየፈሰሰ ውሻዋን አነሳት። በአንገቷ ላይ ያለውን የአበባ አንገት ማሰሪያ አየና ሄለን ስሟን ዴዚ እንዳለችው ተረዳ። በዚያች ሌሊት ውሻዋ በሰላም ተኛች። በማለዳ ግን ወደ ጆን አልጋ ወጥታ እየላሰች ቀሰቀሰችው። በሄደበት ሁሉ ትከተለዋለች። ቁርስ ለራሱም ለሷም ምግብ አዘጋጀ። በኋላ ትክክለኛው የውሻ ምግብ እስኪገዛ ድረስ ከራሱ ምግብ ያካፍላታል። በመቀጠልም ዴዝን ይዞ 1969 ዓ.ም ፎርድ ሙስቲንግ መኪናውን ይዟት ወጣ። የመኪናው ሞተር ድምጽ በዝምታ የተዋጠውን ሐዘኑን ሰበረው። ጆን ነዳጅ ማደያ ላይ ለጥቂት ጊዜ ሲቆም ዮሴፍ ታራሶቭ እና ሁለት ተከታዮቹ የጆንን መኪና አዩ። የዮሴፍ አይኖች በግርምት ፈጠጡ። ወዲያውኑ መኪናውን የሚሸጥ እንደሆነ ጆንን ጠየቀው። ጆን ግን ፊቱን እንኳን ሳይመልስ አይሸጥም አለው። ዮሴፍ በንቀት እየሳቀ ሁሉም ነገር የራሱ ዋጋ አለው ሲል በሩሲያኛ ጉተመተመ። ጆን ግን ባልተጠበቀ ሁኔታ በሩሲያኛ ይህ ግን የለውም ብሎ መለሰለት። ዮሴፍ በንዴት ሊገነፍል ሲል አንደኛው ተከታዩ ያዘው። ጆንም ሳይረብሽ መኪናውን ነርቶ ሄደ። በዚያ ቀን ጆን መኪናውን ወደ አንድ የተተወ የግንባታ ቦታ ወሰደ። ጎማዎቹ መሬቱን እየቧጠጡ፣ የሞተሩ ድምጽ የአካባቢውን እየራደ መኪናውን በከፍተኛ ፍጥነት አሽከረከረው። ፍጥነቱ ግን በውስጡ ያለውን የሐዘን ማዕበል ሊያረጋጋለት አልቻለም። በመጨረሻም መኪናውን አቁሞ በዝምታ ተዋጠ። በዚያች ሌሊት ጆን በድካም ምክንያት እንቅልፍ ወሰደው። እኩለ ሌሊት ላይ ግን የዴዚ የለሰለሰ ድምጽ ቀሰቀሰው። ጆን አሁንም በእንቅልፍ ልቡ ሆኖ ዴዚን ይዞ ወደ ታች ወረደ። ድንገት በጨለማ ውስጥ ጥላዎች ታዩ። ጆን ምን እየተፈጠረ እንደሆነ ሳይረዳ በዱላ ጭንቅላቱ ተመታና መሬት ላይ ወደቀ። አይኑ በድንግዝግዝ እያየ ሳለ ዴዚ በድንጋጤ ስትጮህ ተሰማ። እነዚያ ሰዎች መኪናውን መውሰድ ብቻ አልበቃቸውም፣ አቅመ ቢሷን ውሻም አጠቋት። አንድ የሚያስደነግጥ ድምጽ ተሰማ። ከዚያም ዝምታ። አንደኛው ሰው የጆን እንቅልፍ አገኘ። ጭምብሉን ሲያወልቅ ዮሴፍ መሆኑ ታወቀ። ጆንን እየተሳደበና እየዛተበት ራሱን እስኪሲት ድረስ መታው። ጆን ሲነቃ ራሱ በከፍተኛ ሁኔታ እየዞረ ነበር። ነገር ግን የዴዚን አስከሬን ሲያይ ሐዘኑ መላ ሰውነቱን አንቀጠቀጠው። እየተሳበ ሄዶ አጠገቧ ተጋደመ። ያ የማይሸከሙት የሐዘን ክብደት በድጋሚ በላዩ ላይ ወደቀ። በኋላም በጓሮ ውስጥ ቀበራት። ትንሿን መቃብር ባፈር ሲሸፍን እጆቹ ይንቀጠቀጡ ነበር። ወደ ቤት ተመልሶ ቤቱን ማጽዳት ጀመረ። ነገር ግን የሄለን ትዝታ፣ ያ የላከችው ደብዳቤና የተፈጸመበት ጥቃት በውስጡ የቁጣ እሳት እንዲቀጣጠል አደረገ። በሌላ በኩል ዮሴፍ በጆን መኪና እየተሽከረከረ ወደ ኦሬሊዮ ጋራጅ መጣ። ለመኪናው አዲስ ሰነድና ታርጋ እንዲሰራለት ጠየቀው። ነገር ግን ኦሬሊዮ መኪናውን ወዲያውኑ አወቀው። ፊቱ በንዴት እየጠቆረ ይህንን መኪና ከየት አገኘው ሲል ዮሴፍን ጠየቀው።
ዮሴፍ በኩራት መኪናውን እንደሰረቀው ሲናገር ኦሬሊዮ ወዲያውኑ ከጋራዡ እንዲወጣ አዘዘው። ዮሴፍ ግን አንተ የቤተሰቦች አገልጋይ ነህ፣ ልታከብር ይገባል ብሎ ሲከራከር ኦሬሊዮ በኃይለኛ ጡጫ ዝም አሰኘው። የዮሴፍ ጠባቂዎች ሽጉጥ ሊመዙ ቢሞክሩም ሁኔታው እንዳይባባስ ተቆጠቡ። ዮሴፍ ተዋረድና በንዴት እያረረ ሌላ ቦታ ሄዳለሁ ብሎ ወጣ። በዚያው ምሽት ጆን ወደ ኦሬሊዮ ጋራጅ ሄደ። መልሱን ቢያውቀውም ከአንደበቱ መስማት ፈልጎ ነበር። ኦሬሊዮ መኪናውን እዚያ እንደነበረ ያረጋገጠለት። በመቀጠልም መኪናውን የወሰደው የቪጎ ታራሶ ልጅ ዮሴፍ እንደሆነ ነገረው። በሌላ በኩል ቪጎ በፔንት ሃውስ ቤት ሆኖ በኦሬሊዮ ስልክ ደረሰው። ልጁ ለምን እንደተመታ በቁጣ ቢጠይቅም ኦሬሊዮ ግን ነገሩን ለመደበቅ አልሞከረም። ዮሴፍ የጆን ዊክን መኪና ሰርቆ ውሻውን ገድሏል አለው። በሌላኛው መስመር ላይ ረጅም ዝምታ ሰፈነ። ቪጎ አልጮኸም፣ አልተሳደበም፣ ዝም ብሎ በረጅሙ ተነፈሰ። የእነዚያ ቃላት ክብደት ምን ማለት እንደሆነ በሚገባ ያውቀዋል። ሊመጣ ያለው ማዕበል የተረዳው ቪጎ ሰዎቹን ሰብስቦ ዮሴፍን አስጠራው። በዚህ መሃል ጆን በቤቱ ውስጥ ወደሚገኘው ምድር ቤት ወረደ። አንድ ትልቅ መዶሻ ይዞ ወለሉን በኃይል ይሰባብር ጀመር። ከወለሉ ስር ተቀብሮ የነበረው ሚስጥር ወጣ። የጦር መሳሪያዎች፣ ክምችትና የወርቅ ሳንቲሞችን የቀበረው ያለፈ ታሪኩ ከእንግዲህ ተቀብሮ አይቆይም። ቪጎ ዮሴፍ ወዳለበት ቦታ ደረሰ። ሁኔታው ባልተለመደ መልኩ ጸጥ ረጭ ያለ ነበር። የዮሴፍ ጃኬት አድንቆ ካበቃ በኋላ ድንገት በሆዱ ላይ ብርቱ ጡጫ አሳረፈበት። ዮሴፍ ትንፋሽ አጥሮት ተንገዳገደ። ቪጎ ልጁ ማን ላይ እንደተጫወተ አስታወሰው። ጆን ዊክ ተራ ገዳይ አይደለም፣ እሱ ባባ ያጋ ወይም ጭራቅ የምንለው ገዳይ ነው አለው። ጆን በአንድ ወቅት አንድ መጠጥ ቤት ውስጥ 3 ሰዎችን በእርሳስ ብቻ እንደገደለ ቪጎ ምስክርነቱን ሰጠ። ጆን ከስራ ሊወጣ ሲል ቪጎ ፈጽሞ የማይቻሉ ግድያዎችን እንዲፈጽም አዞት እንደነበርና ጆ ግን ሁሉንም አሳክቶ የታራሶቭን ግዛት መሰረት እንደጣለ ነገረው። ዮሴፍ በብራት ተውጦ ጆን እኔ ጋር ሳይደርስ እገድለዋለሁ ቢልም ቪጎ ግን ከጆን ዊክ ማምለጥ እንደማይችል ያውቃል። ቪጎ ሁኔታውን ለማረጋጋት ለመጨረሻ ጊዜ ለጆን በግል ደወለ። ስልኩ ጠራ። ጆን አነሳው። ቪጎ የሚለውን ሰማ እንጂ አንዲትም ቃል አልተናገረም። ከዚያም ስልኩን ዘጋው። በዚያች ሌሊት ቪጎ 12 ምርጥ ገዳዮችን ወደ ጆን ቤት ላከ። ነገር ግን የሰሩት ስህተት የተረዱት ጊዜው ካለፈው በኋላ ነበር። ጆን እንደ መንፈስ እየተንቀሳቀሰ እያንዳንዱን ገዳይ በጭካኔና በጥበብ ገደላቸው። ቤቱ የጦር ሜዳ ሆነ። ጆን ሊያቆምት የማይችል ኃይለኛ ሆኖ በጨለማ ውስጥ እየተደበቀ ገዳዮችን አንድ ባንድ አጠፋቸው። የመጨረሻው ሰውዬ ምን እንደተፈጠረ እንኳን ሳይረዳ ከጥቂት ደቂቃዎች በኋላ በሩ ተንኳኳ። ጆን መሳሪያውን እንደያዘ በሩን ሲከፍት የሚያውቀው ፖሊስ ጄሚን አገኘው። ፖሊሱ በጆን ትከሻ አልፎ በቤት ውስጥ የወደቁትን አስክሬኖች አየ። ስለ ጩኸት አቤቱታ ደርሶን ነው አለ ፖሊሱ። ጆንም ሳይረበሽ እያጸዳዳሁ ነው አለው። ፖሊሱ ሁኔታውን ስለሚያውቅ ደህና ደር ጆን ብሎት ሄደ። ጆን ወዲያውኑ ለወንጀለኛ ዓለም የጽዳት ቡድን ደወለ። ባለሙያዎቹ በፍጥነት መጥተው አስከሬኖቹን አንስተው ደሙን አጠፉት። ይህ ቡድን ጆንን ሲረዳው የመጨረሻ እንደማይሆን ከፊታቸው ሲታይ ነበር። ቪጎ አሁን ሙሉ በሙሉ ወደ መከላከል ተሸጋግሯል። የጆን የድሮ ወዳጅ የሆነው ማርከስ $2 ሚሊዮን አቅርቦ ጆንን እንዲገድለው ውል ሰጠው። ማርከስ ጆን እንደሚያምነው እያወቀ ውሉን ያለምንም ማንገራገር ተቀበለ። ቪጎ በዚህ ብቻ አላበቃም። ረዳቱ አቢ በወንጀለኞች ዓለም ውስጥ ጆን ዊክ ላይ ግድያ ዋጋ እንዲያወጣበትና አድኖ ገዳይ እንዲላክበት ትዕዛዝ አስተላለፈ። ጆን ተጨማሪ ገዳዮች እንደሚመጡ ስለሚያውቅ ወደ ኮንቲኔንታል ሆቴል አመራ። ይህ ሆቴል ለወንጀለኞች ዓለም ብቻ የሚያገለግል የቅንጦት ቦታ ሲሆን አንድ ጥብቅ ሕግ አለው። በሆቴሉ ቅጥር ግቢ ውስጥ ደም ማፍሰስ በፍጹም የተከለከለ ነው። ጆን እዚያ ሲደርስ ቀድሞ ባልደረባው ፐርኪንስን አግኝቷት ሰላምታ ተለዋወጡ። ከዚያም የሆቴሉን ስራ አስኪያጅ ዊንስተንን አነጋገረ። ዊንስተን በቀጥታ ጣልቃ መግባት ባይፈልግም ዮሴፍ በሬድ ሰርክል ጭፈራ ቤት ውስጥ እንደሚገኝ መረጃ ሰጠው። ጆን በቀጥታ ዮሴፍ ወዳለበት ጭፈራ ቤት አመራ። መግቢያው ላይ የሚያውቀውን ጥበቃ ሰራተኛ ያገኘውና ዛሬ እረፍት ብትወስድ ይሻላል አለው። ጥበቃው ነገሩ ምን እንደሆነ ስለገባው ራሱን አገለለ። በጭፈራ ቤት ውስጥ ዮሴፍ መታጠቢያ ቤት ውስጥ ተዝናንቶ ተቀምጦ ነበር። ድንገት ግን ጆን እንደ ጥላ ተከስቶ ዮሴፍን ጓደኞች መግደል ጀመረ። የተኩስ ድምፁ ዮሴፍን አስደነገጠው። ጆንን ለጥቂት ሲያየው ምን እየተፈጠረ እንደሆነ ስለገባው ወዲያውኑ መሮጥ ጀመረ። ጆን እያንዳንዱን ጥበቃና ገዳይ በስርዓትና በጭካኔ እየገደለ መንገዱን ጠረገ። ሆኖም ዮሴፍ እድለኛ ነበር። ጆን ሁሉንም ጠባቂዎች ጨርሶ ሲደርስ ዮሴፍ አመልጦ ነበር። በድንጋጤ እየተዋጠው ዮሴፍ ለቅርብ ረዳቱ ቪክቶር ቢደውልም ስልኩን ያነሳው ጆን ነበር። ጆን በረጋ ድምፅ የትም ብትደበቅ ጊዜ ሲደርስ እመጣለሁ በማለት አስጠነቀቀው። ጆን ወደ ኮንቲኔንታል ተመልሶ በሆቴሉ ሐኪም አማካኝነት ቦዱ ላይ ያለውን ጥልቅ ቁስል አሰረ። ሐኪሙ እንዳትንቀሳቀስ ካልሆነ ስፌቱ ይበጠሳል ቢለውም
ጆን ግን የሚረጋጋ ሰው አይደለም። በዚያ ሌሊት ማርከስ ከሆቴሉ ፊት ለፊት ባለው ህንጻ ጣሪያ ላይ ሆኖ በስናይፐር ጆንን ይከታተለው ነበር። ጆን አልጋ ላይ ተኝቶ ነበር። ማርከስ በመስታወቱ ነጸብራቅ አማካኝነት ሌላ ሰው ወደ ክፍሉ እየገባ መሆኑን አየ። ማርከስ ጆንን ለመግደል ሳይሆን ለማስጠንቀቅ ተኮሰ። ጆን ደንግጦ ሲነቃ ገዳይዋ ፐርስኪን ተኩስ ከፈተች። ቪጎ የኮንቲኔንታልን ህግ ጥሶ ጆንን ለሚገድል ሰው ዋጋው ወደ $4 ሚሊዮን አሳድጎት ነበር። ፍልሚያው እጅግ አስከፊ ነበር። የቤት ዕቃዎች እየሰባበሩ ጠረጴዛና ንብረቶችን እየጣሉ ሁለቱም ብርቱ ድብድብ አደረጉ። ጆን በላቀ ችሎታው ፐርኪንስን አሸነፋትና አንቆ ያዛት። ለህይወቷ ስትል ጠቃሚ መረጃዎችን እንዲሰጠው ጠየቃት። እሷም ሌላ አማራጭ ስለሌላት ቪጎ ሀብቱን በሙሉ በአንድ ቸርች ምድር ቤት ውስጥ እንደደበቀ ተናገረች። ጆን መረጃውን ካገኘ በኋላ ፐርኪንስን አደንዝዞ ለባልደረባው ሃሪ የወርቅ ሳንቲም ከፍሎ አስረከባት። ነገር ግን ፐርኪንስ በቀላሉ የምትሸነፍ አልነበረችም። ሃሪ የታሰረች መስሎት ሲዘነጋ፣ እሷ ግን አውራ ጣቷን በመስበር በካቴናው አመለጠች። በድንገት ሃሪን አጠቃችው። ትራሱ ፊቱ ላይ አድርጋ በመተኮስ ገደለችውና በጨለማ ውስጥ ተሰወረች። በዚህ መሃል ጆን በጸሎት ቤት ውስጥ ወደሚገኘው የቪጎ ሚስጥራዊ ግምጃ ቤት ደረሰ። ያለምንም ማመንታት ቄሱን በመተኮስ መንገዱን ጠረገ። ጥበቆቹ ሊከላከሉ ቢሞክሩም ከጆን ጋር የሚመጣጠኑ አልነበሩም። አንድ በአንድ ወደቁ። የተረፈው ቄስ እየተንቀጠቀጠ ጆንን ወደ ግምጃ ቤቱ መራው። እዚያም ተከምሮ የነበረውን ጥሬ ገንዘብ፣ ሰነዶችና የጥቁር ገበያ ንብረቶች ጆን በሳት አጋያቸው። ጥቂት ቆይቶ ቪጎና ሰዎቹ ሲደርሱ ግዛታቸው በነበልባል ሲዋጥ በማየት በድንጋጤ ቆሙ። ነገር ግን ጆን ከላይ ሆኖ ይጠብቃቸው ነበር። በአቅራቢያው ካለ ጣሪያ ላይ ሆኖ ተኩስ መክፈት፣ የቪጎን ሰዎች በጭካኔ መረሸን ጀመረ። የቪጎ ሰዎች በከባድ ሁኔታ ተከላከሉ። ጆን ጥይት እየሞላ ሳለ መኪናው ገጨውና መሬት ላይ ዘረረው። በድንጋጤ በቁስል ደክሞ ሳለ ቪጎና ሰዎቹ ያዙት። ጆን ራሱን ሲያውቅ ታስሮ አገኘው። ቪጎ ከበላዩ ቆሞ ይህ ሁሉ ስለ አንዲት መኪናና ውሻ ነው ሲል ጠየቀው። የጆን መልስ ግን የማያወላውል ነበር። ዮሴፍ የሰረቀው መኪናዬን ብቻ አይደለም፣ ሚስቴ የሰጠችኝን የመጨረሻ ስጦታ ነው የሰረቀኝ ያለው። ነገሩ ስለ በቀል ብቻ ሳይሆን ወደ ጨለማ ማንነቱ እንዳይመለስ አግዶት የነበረውን ብቸኛ ተስፋ ስለመነጠቅ ነበር። ጆንም ልጅን አሳልፈ ስጥ አሊያም አብረው ትሞታለህ ሲል አስጠነቀቀው። ቪጎ ግን አልሰማም። ሰዎቹ ጆንን እንዲገድሉ ታዘዘ። ነገር ግን ጥይት ከመተኮሱ በፊት አንድ የጥይት ድምፅ ዝምታውን ሰበረው። ማርከስ ከጣሪያው ላይ ሆኖ አንደኛውን ገዳይ ረሸነው። ይህ ግርግር ለጆን በቂ ነበር። በሰከንዶች ውስጥ ሁኔታውን ቀይሮ የቀሩትን ጥበቃዎች ፈጃቸው። ጆን ወደ ጎዳና ሲወጣ ቪጎ በመኪና ሊያመልጥ ሞከረ። ነገር ግን ጆን ሾፌሩን በመምታት መኪናውን አስቆመው። አሁን መከላከያ ያጣው ቪጎ የልጁን ዮሴፍ መገኛ ለመናገር ተገደደ። ዮሴፍ ብሩክሊን ውስጥ በሚገኝ ጥብቅ ቤት ውስጥ ተደብቋል። ጆንም መልሱን ካገኘ በኋላ ቪጎን በህይወት ተወው። በብሩክሊኑ ቤት ውስጥ ዮሴፍ ምን እየመጣበት እንደሆነ ሲያውቅ ከቅጥረኛ ገዳዮች ጋር ቪዲዮ ጌም ይጫወት ነበር። በውጭ በኩል ገዳዮችና ጥበቃዎቹ አካባቢውን ቢከቡም ጆን ግን ቀድሞ ዘልቆ ገብቷል። አንዱን ጥበቃ ገድሎ ስናይፐሩን ወሰደ። ያለምንም ርህራሄ እያንዳንዱን ጥበቃ በሩቅ መምታት ጀመረ። ዮሴፍ በከፍተኛ ድንጋጤ ሊያመልጥ ቢሞክርም ገና ብዙ ሳይርቅ መሸሻ መኪናዎቹን በሳት አጋየ። ሌላ አማራጭ ስለሌለው ነገር ግን ጆን የማይታከት አዳይ ነው። በሰከንዶች ውስጥ ደርሶ ዮሴፍን ሆዱ ላይ መታው። ከዚያም ያለምንም ማመንታትና ርህራሄ ግንባሩ ላይ በመተኮስ ህይወቱን አጠፋት። በቀሉን የጨረሰው ጆን ለረዳው ማርከስ ምስጋናውን አቀረበለት። ነገር ግን ድላቸው ብዙም አልቆየም። ፐርኪንስ ሁሉንም ነገር ትከታተል ነበር። ያየችው ለቪጎ ሪፖርት አደረገች። እሱም ወዲያውኑ ሰዎቹን ማርከስን እንዲከቡ ታዘዘ። ቪጎ ለጆን ደውሎ ማርከስ ስራውን ባለመወጣቱ እንደተቀጣ ነገረው። በዚያው ቅጽበት ማርከስ በቤቱ ውስጥ ከቪጎ ሰዎች ጋር የመጨረሻ ፍልሚያውን አደረገ። ጥቂቶቹን ቢገድልም በቁጥር በለጡት። ሊያመልጥ ሲል ፐርኪንስ ተኩሳ ገደለችው። ቪጎ በሄሊኮፕተር ከተማውን ለማምለጥ ተዘጋጀ። ነገር ግን ሌሊቱ ገና አልተጠናቀቀም። ጆንን ማርከስ ቤት ውስጥ ወጥመድ አዘጋጅቶ በፐርኪንስ በኩል ለማስገደል አቅዶ ነበር። ነገር ግን ፐርኪንስ ጥቃቱ ከመፈጸሟ በፊት የኮንቲኔንታል ባለቤት በሆነው በዊንስተን ተጠራች። ዊንስተን የሆቴሉን ሕግ በመጣሷ አባልነቷ እንደተሰረዘና ቅጣቷም ሞት መሆኑን በግልጽ ነገራት። በዚያውም ተገደለች። ጆን የማርክስን አስከሬን ሲያገኝ ተልዕኮ ተቀየረ። አሁን ነገሩ ስለ በቀል ብቻ አይደለም፣ ቪጎንና ግዛቱን ከምድረ ገጽ ማጥፋት ሆነ። በከፍተኛ ቁጣ መኪናውን እያበረረ ሂዶ ቪጎና ሰዎቹ ወደ ሄሊኮፕተር ሲያመሩ ደረሰባቸው። ያለምንም ማመንታት መኪናውን ወደ አጃቢዎቹ መኪና በማጋጨት ግርግር ፈጠረ። ቪጎ ጆን እንደማይቆም ስለተረዳ ረዳቱ ኦቪን ጆንን እንዲገድለው አዘዘው። ጆን ግን መኪናውን እንደ ጋሸና
ወይም እንደ መሳሪያ በመጠቀም እያንዳንዱን የቪጎ ጠባቂ በስራት ረሸናቸው። አቢም ሊከላከል ቢሞክርም ወዲያውኑ በጆን ጥይት ወደቀ። አሁን ቪጎ ለብቻው ቀረ። በመጨረሻም ተስፋ መቁረጥ መኪናውን የጆን መኪና ላይ ገጨው። የጆን መኪና ወደ ገደል ሲያመራ ሲል ጆን ዘሎ ወጣ። አሁን ሁለቱም ሽጉጥ አልያዙም። ፍልሚያው ወደዚህ ተቀየረ። ዝናቡ እየወረደ በጭቃ ውስጥ ይፋለሙ ጀመር። ቪጎ ቢከላከልም ጆን ግን ከሱ የበለጠ ጠንካራና ፈጣን ነበር። ቪጎ ቢላዋ መዘዘ። ጆን ግን ቢላዋ እንዲወጋው ፈቅዶ ወዲያውኑ የቪጎ እጅ በመጠምዘዝ ሰበረው። በመጨረሻ ቢላውን የቪጎ ትከሻ ላይ ሰካው። ቪጎ ይህን ሁሉ ያደረገው ለአንድ ውሻ ነው ብሎ በድንጋጤ ያፈጠጠ። ጆን ግን ምንም አልመለሰለትም። ቪጎ ለብቻው እንዲሞት ትቶት ሄደ። ታሪኩ ወደ መጀመሪያው ትዕይንት ተመለሰ። ጆን ደም እየፈሰሰው በሞትና በህይወት መካከል ሆኖ የሄለንን ቪዲዮ ይመለከታል። የእሷ ፈገግታ እንዲራመድ ጉልበት ሰጠው። ተንገዳግሮ ወደ አንድ ውሻ መጠለያ ገባ። ቁስሉን ካከመ በኋላ እዚያ የነበረ አንድ የፒትቡል ዝርያ ውሻ አየ። ለብቻው ከመሄድ ይልቅ ውሻውን ይዞ ወጣ። ከጥቂት ሳምንታት በኋላ ጆን ወደ ስራ ተመለሰ። አዲሱ ተልዕኮ የተሰረቀችውን መኪናውን ከቪጎ ወንድም ከአብርሃም ታራሶ እጅ ማስመለስ ነው። ፍለጋው በከፍተኛ ፍጥነት ጀመረ። ጆን አንድ ሞተር ሳይክለኛ አባሮ በመጣል ወደ አብርሃም መደበቂያ የሚያስገባውን ቁልፍ ወሰደ። አብርሃም አንድ ወንድሙ ቪጎ ለመፋለም አልሞከረም። ጆኒክ ምን አይነት ሰው እንደሆነ ስለሚያውቅ እቃውን ጠቅልሎ ለመሸሽ እየተዘጋጀ ነበር። አንድ ሁኔታውን ያልተረዳ ወታደር ስለ አንዲት መኪና ብለን ግዛታችንን እንተዋለን ብሎ ቢሳለቅም አብርሃም ግን አፈንዝግ አለው። ይህ ተራ መኪና አይደለችም፣ የጆኒክ መኪና ናት በማለት ጆኒክ በአንድ ወቅት 3 ሰዎችን በእርሳስ ብቻ መግደሉንና ወንድሙንና የወንድሙ ልጅ እንዴት እንዳጠፋቸው አስታወሰው። ጆኒክ እየመጣ ነው። ጆን መኪናው ያለችበትን ቦታ አግኝቶ በፍጥነት ሲያመራ የአብርሃም ሰዎች ተከተሉት። መኪናውን በሌላ መኪና የገጩ ክፉኛ አበላሹት። ጆን ግን ጉዞን አላቆመም። አንድ የሞተር ሳይክል አሽከርካሪ ሊተኩስበት ሲል ጆን የመኪናውን በር እንደ መከላከያና እንደ መሳሪያ ተጠቅሞ ጣለው። ጆን ጥቃቱ ሲያባራለት አሁን የሱ ተራ ደረሰ። የተጎጂዎችን መኪና በመጠቀም የጠላቶቹን መኪናዎች እያጋጨ ጀመር። ጆን ከመኪናው ተወርሮ ቢወጣም በእጅ ለእጅ ፍልሚያ እያንዳንዱን ገዳይ በጭካኔ ያጠፋ። በመጨረሻም አብርሃም ወዳለበት ክፍል ዘልቆ ገባ። ወንጀለኛው አብርሃም ሞት ደጃፍ ላይ እንደደረሰ አውቆ እየተንቀጠቀጠ ሳለ ጆን ያልተጠበቀ ነገር አላደረገ። ወንጀለኛው አብርሃም ሞት ደጃፍ ላይ እንደደረሰ አውቆ እየተንቀጠቀጠ ሳለ ጆን ያልተጠበቀ ነገር አደረገ። በሰላም እንለያይ የሚል ስምምነት አቀረበለት። አብርሃምም ሳይወድ በግድ ተስማማ። ጆንም አብርሃምን በህይወት ተወጣ። ተልዕኮ ተጠናቀቀ። ጆን ወደ ቤቱ ተመልሶ መሳሪያዎቹን፣ የወርቅ ሳንቲሞቹንና ያለፈውን ማንነቱን የሚገልጽ ነገሮች በድጋሚ ቀበራቸው። አሁን የሚፈልገው አንድ ነገር ብቻ ነው፣ በሰላም ሚስቱን እያሰበ መኖር። ከጥቂት ቀናት በኋላ ኦሬሊዮ የመኪናውን ጉዳይ ለማየት መጣ። መኪናው ክፉኛ ተሰባብሯል። ኦሬሊዮ ለመጠገን ጊዜ ይፈጃል ቢለውም ጆን ግን ግድ አልነበረውም። ነገር ግን ያለፈ ታሪኩ በሰላም እንዲኖር አልፈቀደለትም። ፀሐይ ስትጠልቅ አንድ ያልተጠበቀ እንግዳ መጣ። ሳንቲኖ የጆን የድሮ ባልደረባ ነው። ጆን ከስራው ለመውጣት ያንን የማይቻል ተልዕኮ ሲፈጽም ሳንቲኖ ረዳቱ ነበር። በምላሹም ጆን በደም የታተመ ማርከር ለቃል ኪዳን ሰጥቶት ነበር። አሁን ሳንቲኖ ያን ውለታ ሊጠይቅ መጣ። ጆን ሌላ ሰው ፈልግ፣ እኔ ጥሮታ ወጥቻለሁ ብሎ በማለት ሳንቲኖን በድፍረት እምቢ አለው። ሳንቲኖ ግን አይሆንም የሚል መልስ አይቀበልም። ወዲያውኑ በጂም ቤት ላይ መጠነ ሰፊ ጥቃት ከፈተ። በድንገት በተተኮሱ የቦምብ ጥይቶች ቤቱን በሳት አጋየው። ጆንና ውሻው ለጥቂት አመለጡ። ጆን የቀድሞ ህይወቱ ትዝታዎችና ቤቱ በሳት ሲጋዩ በዝምታ ቆሞ ተመለከተ። ሁሉም ነገር ጠፋ። ጆን የሚሄድበት ቦታ ስለሌለው ከውሻው ጋር በኒውዮርክ ወደሚገኝ ኮንቲኔንታል ሆቴል አመራ። ለዊኒስተን አማከረው። ነገር ግን ዊኒስተን መልስ ግልጽና የማያዳግም ነበር። ማርከር ሁልጊዜ መከበር አለበት። ይህንን እምቢ ማለት በወንጀለኞች ዓለም ውስጥ ካሉት 2 ቅዱስ ህጎች አንዱን መጣስ ነው። በደም የታተመ ውልን አትካድ እና በኮንቲኔንታል ግቢ ውስጥ ደም አታፍስስ። ሳንቲኖ ተራ ወንጀል ቡድን መሪ አይደለም። አባቱ የሃይ ቴብል አባል ነበሩ። ይህ በዓለም ዙሪያ ያሉ የኮንቲኔንታል ሆቴሎችን የሚቆጣጠር የ12 ኃያላን ወንጀለኞች ምክር ቤት ነው። ይህን ውል ማፍረስ ማለት ከመላው ዓለም ወንጀለኞች ጋር ጦርነት መግጠም ማለት ነው። ጆን አማራጭ ስላልነበረው ውሉን ተቀብሎ ሳንቲኖን አገኘው። ሳንቲኖ እህቴን ግደልልኝ የሚል ትዕዛዝ ሰጠው። አባታቸው ለሃይ ቴብል ምክር ቤት መቀመጫ እህቱን የመረጥ ቢሆንም ሳንቲኖ ግን ያንን ስልጣን ለራሱ ፈልጎታል። ጆን ለተልዕኮ ተዘጋጀ። ወደ ዕቃ ማከማቻው ሄዶ መሳሪያዎቹን ወሰድና በቀጥታ ወደ ሮም በረረ። በሮም ኮንቲኔንታል ሆቴል በስራ አስኪያጁ በጁሊየስ አቀባበል ተደረገለት። ጁሊየስ ጆን የመጣው ጳጳሱን ለመግደል እንደሆነ
በጨዋታ መልክ ጠየቀው። ጆን ግን እንዳልሆነ አረጋገጠለት። ጁሊየስም የሆቴሉን ልዩ አገልግሎቶች እንዲያገኝ ፈቀደለት። ጆን ጊዜ አላጠፋም። በመጀመሪያ ለገዳዮች ብቻ ተብሎ የተዘጋጀ ጥይት የማይበሳው ሙሉ ልብስ በልዩ ሰፊ ዘንድ አሰራ። በመቀጠል ለስራው የሚመጥኑ የጦር መሳሪያዎችን አዘጋጀ። ከዚያም ስለ ጂያና ወይም የሳንቲኖ እህት መደበቂያ ቦታ ሙሉ መረጃና ካርታ አገኘ። ምሽት ላይ ጆን ጥይት የማይበሳውን ልብስ ለብሶ ጂያና ወደ ሃይት ቴብል መግባቷን ለማክበር ወዳዘጋጀው ታላቅ ግብዣ በድብቅ ገባ። በሚስጥራዊ ኮሪዶሮች ውስጥ አልፎ ለብቻዋ ባለችበት ክፍል አገኛት። ጂያና ጆንን ስታየው ለምን እንደመጣ ወዲያውኑ ገባት። ጣፈንታዋ መወሰኑን ስታውቅ በጆን እጅ መሞት አልፈለገችም። ይልቁንም በገዛ እጇ ህይወቷን ለማጥፋት ወሰነች። ጆን የመጨረሻ እስትንፋሷን እስክትወጣ በዝምታ ተመለከተ። ሆኖም ተልእኮውን ለማረጋገጥ ግንባሯ ላይ አንድ ጥይት ተኮሰ። በዚህም ማርከሩ ተዘጋ። ጆን ከቦታው ለመውጣት ሲሞክር ግን አልተሳካለትም። የጂያና የቅርብ ጠባቂ ካሲያን በህዝቡ መሃል ጆንን አየውና ምን እንደተፈጠረ ወዲያውኑ ገባው። ወዲያውኑ ተኩስ ተከፈተ። ጆን በሙዚቃና በጭፈራ መሃል ከሚበሩ ጥይቶች በታላቅ ብቃት ያመልጥ ጀመር። ህዝቡ በድንጋጤ ሲጮህ ጆን አጥቂዎቹን አንድ ባንድ እየገደለ አመለጠ። ከግብዣው አዳራሽ እንደወጣ ተጨማሪ ጠላቶች መጡ። ጆን 6 ገዳዮችን ከገደለ በኋላ ወደ ምድር ስር መተላለፊያ ካታኮምብ ውስጥ ገባ። እዚያ ሌላ አደገኛ ጠላት ተጋፈጠው፣ የሳንቲያኖ ታማኝ ገዳይ ኤሪስ። ጆን በካታኮምብ ውስጥ ወጥመድ ተዘርግቶለት ነበር። ነገር ግን እሱ በቀላል የሚገደል ሰው አይደለም። ጥይት የማይበሳው ልብስ በረጅም ርቀት የሚተኮስ ጥይቶችን የተከላከለለት ወደፊት ገፋ። በዚያ ጠባብና ጨለማ መተላለፊያ ውስጥ ጠላቶቹን አንድ ባንድ እየነጠለ ይረሽናቸው ጀመር። በ45 ሰከንድ ውስጥ ብቻ 12 ገዳዮችን ያለምንም ጥይት ፍጥነት ገደለ። ወደ ጎዳና እንደወጣ ግን በድንገት አንድ መኪና ገጨው። የጂያና ታማኝ ጠባቂ ካሲያን ከመኪናው ወርዶ ተኩስ ከፈተ። ጆን ራሱን ተከላክሎ ወደ ካሲያን ተጠጋና ፍልሚያው ወደ ጅሌድ ተቀየረ። ሁለቱም እኩል ችሎታ ያላቸው በመሆኑ ትግሉ በጣም ከባድ ነበር። እየተላተሙና እየተደባደቡ ሲታገሉ ድንገት የኮንቲኔንታል ሆቴል በር ሰብረው ገቡ። በዚያው ቅጽበት ፍልሚያው ቆመ። የሆቴሉ ሕግ ፍጹም ነው። በግቢ ውስጥ ደም ማፍሰስ የተከለከለ ነው። ሁለቱ ጠላቶች ለጊዜው እርቀ ወርደው በሆቴሉ መጠጥ ቤት አብረው መጠጣት ጀመሩ። ጆን ትዕዛዙን የሰጠው ሳንቲኖ ነው በማለት እውነቱን ነገረው። ካሲያን ይህንን ቢያውቅም ለጆን የገባውን ቃል አላጠፈም። አንድ ቀን እገድልሃለሁ፣ ስገድልም ፈጣን ሞት ይሆንልሃል ሲል ዛተበት። በዚያው ሌሊት ጆን ወደ ክፍሉ ሲመለስ ከሳንቲኖ ስልክ ተቀበለ። ሳንቲኖ በፌዝ ድምጽ የሆነ ነገር የሥራ ጉዳይ ነው ካለ በኋላ በጆኒን ራስ ላይ $7 ሚሊዮን ዋጋ ወጣ። በይፋ ለእህቴ ሞት በቀል ነው ቢልም እውነታው ግን ሚስጥሩን የሚያውቅ ብቸኛ ሰው ለማጥፋትና ራሱን ለመከላከል ያደረገው ዘዴ ነበር። ንጋት ላይ ጆን ከሮም ኮንቲኔንታል ሆቴል ወጣ። $7 ሚሊዮን ሽልማት መኖሩን ዓለም አቀፍ ገዳዮች በሙሉ ሰምተዋል። በሌላ በኩል ሳንቲኖ ዊንስተንን አግኝቶ ጆን ሙሉ መፈጸሙን እንዲያረጋግጥለት ጠየቀ። ዊንስተንም የጆን የደም ውል መፈጸሙን አረጋገጠ። ነገር ግን ለሳንቲኖ ከባድ ማስጠንቀቂያ ሰጠው። ጆን ዊክን ከጀርባው በመውጋትህ ትልቅ ስህተት ሰርተሃል። ገዳዩን ብቻ አይደለም ያስቆጣኸው፣ ሰይጣን ራሱ እንዲመለስ አስገደድከው አለው። ጆን ወደ ኒውዮርክ ተመለሰ። ነገር ግን ከከተማዋ የጦር አውድማ ሆና ጠበቀችው። በሄደበት ሁሉ $7 ሚሊዮን ሽልማት የሚፈልጉ ገዳዮች ያጠቁት ጀመር። በእያንዳንዱ የጎዳና ጥግ የሞትና የህይወት ጨዋታ ሆነ። በባቡር ጣቢያ ውስጥ እየተጓዘ ሳለ ካሲያን በድጋሚ ተከሰተ። በዚሁ መሃል ድምጽ የሚያወጡ ሽጉጦችን እርስ በርስ ተኩስ ተለዋወጡ። ፍልሚያው በቢላዋና በጡጫ ቀጠለ። በመጨረሻም ጆን የበላይነቱን አገኘና የካሲያንን የደም ስር በቢላዋ ወጋው። ጆን ለካሲያን የመኖር ዕድል ቢሰጠውም ካሲያን ግን በከባድ ቁስል ደም የፈሰሰው ወደቀ። ጆን መረጃ ፍለጋ ወደ ባወሪኪንግ አመራ። ባወሪኪንግ በከተማው ውስጥ ባሉ የለማኞች መረብ አማካኝነት የጥቁር ገበያውና መረጃውን የበላይነት የሚቆጣጠር ኃይል ሰው ነው። የጆን እዚያ ቁስሉ ታከመለት። ነገር ግን የሳንቲኖ መገኛም አስፈልጎታል። ባወሪኪንግ ለምን ረዳሃለሁ ብሎ ቢጠይቅም ጆን ግን ሳንቲኖ ምክር ቤቱን ከተቆጣጠረ ያንተን ስልጣን ይፈርሳል በማለት ነገረው። ባወሪኪንግም ጥቅሙን በማሰብ ተስማማ። ነገር ግን ለጆን የሰጠው ለ7 ሚሊዮን ሽልማት ምላሽ የሚሆን 7 ጥይቶች ብቻ የያዘ ሽጉጥ ነበር። ሳንቲኖ በአንድ የስነ ጥበብ ሙዚየም ውስጥ የሚገኝ ታላቅ ግብዣ ላይ ነበር። ጆን ወደ ሙዚየሙ ሰርጎ ገባ። ወደ ጭፈራው መድረክ ሲጠጋ ህዝቡ በፍርሃት መሸሽ ጀመረ። ጆን ዊክ መሆኑን ሁሉም አውቀዋል። ጆን ያለምንም ማመንታት ተኩስ ከፈተ። 7 ጥይቶች 7 ገዳዮች ወደቁ። ሽጉጥ ሲጨርስ ከወደቁት ገዳዮች ላይ መሳሪያ እየቀማ የሳንቲኖን ሰራተኞች ይጨፈጭፍ ጀመር። ፍለጋው ጆንን ወደ አንድ መስታወት ቤት ውስጥ ከተተው። የመስታወቶቹ ነጸብራቅ እውነታውን ያዛባሉ። ጆን ግን ሳያቋርጥ ገፋ። እዚያም የሳንቲኖ ታማኝ ገዳይ ኤሪስ ከተመረጡ ጠባቂዎች ጋር መጣች።
ጆን እያንዳንዱን ጠባቂ ገድሎ ከኤሪስ ጋር ፊት ለፊት ተጋጠመ። ሁለቱም እጅግ አስፈሪ ፊልም ያደረጉ። ነገር ግን ጆን በብቃቱ በለጣትና ኤሪስን ሕይወቷ እስኪያልፍ ድረስ በቢላዋ ወጋት። ሳንቲኖ ግን አመለጠ። ጆን ተከታትሎ የኮንቲኔንታል ሆቴል ድረስ ሄደ። ሳንቲኖ በሆቴሉ ተከልሎ እዚያ ተደብቆ ነበር። ጆን ወደ ሆቴሉ ሳሎን ሲገባ ዊንስተን ሊያስቆሙ ሞከረ። በሆቴሉ ግቢ ውስጥ መግደል ክልክል ነው፣ ይህንን ካደረግ ውጤቱ የከፋ ይሆናል አለው። ነገር ግን የጆን ትዕግስት ተሟጧል። ቤቱ ወድሟል፣ ህይወቱ ተበላሽቷል። ሳንቲኖ በፌዝ ጆንን እያየ ምንም አታደርገኝም ቢለውም ጆን ግን ያለምንም ማመንታት ሳንቲኖን ግንባሩ ላይ ተኩሶ ገደለው። ኢቱ እንደተተኮሰ በመላው የወንጀለኞች ዓለም ውስጥ ታላቅ ድንጋጤ ፈጠረ። ጆን የሥራውን ክብደት ተረድቶ በዝምታ ወጣ። ወደ ፈረሰው ቤቱ ፍርስራሽ ተመልሶ የሄለንን ትዝታዎች አንሰላሰለ። ያለፉት የፍቅር ጊዜ አሁን ካለበት የጥፋትና የደም ህይወት ጋር ሲነጻጸር ልብ ይሰብራል። በማግስቱ ጆን ከዊንስተን ጋር በአንድ ፓርክ ውስጥ ተገናኘ። ዊንስተን የጆን ዕጣ ፈንታ መወሰኑን ነገረው። ሳንቲኖ በኮንቲኔንታል ግቢ ውስጥ መገደሉን ጆን አሁን ኤክስ ኮሚኒካዶ ሆኗል። ይህ ማለት በወንጀለኞች ዓለም ያለው ማንኛውም መብት ተሰርዟል። በጭንቅላቱ ላይ ያለው ሽልማት ወደ 14 ሚሊዮን ዶላር አድጓል። እናም ማንም ሰው ሊረዳው አይፈቅድለትም። ሆኖም ዊንስተን ለድሮ ወዳጅነት ሲል የ1 ዓመት የቅድሚያ ጊዜ ሰጠው። እንዲሁም ለወደፊት የእርዳታ ሊጠቀምበት የሚችል አንድ ማርከር መለሰለት። በፓርክ ውስጥ የነበሩ ሰዎች ሁሉ በዝምታ ጆን ማየት ጀመሩ። ሁሉም ገዳዮች መሆናቸው ታወቀ። ዊንስተን ትዕዛዙን አስተላለፈ። በከተማው ያሉ ስልኮች ሁሉ መጮህ ጀመሩ። አደኑ ተጀመረ። ጆን በኒውዮርክ ጎዳናዎች ላይ በከፍተኛ ፍጥነት መሮጥ ጀመረ። ትራፊክ ስለበዛ ታክሲውን ትቶ ውሻውን በሰላም ኮንቲኔንታል እንዲያደርሰው ለሾፌሩ የወርቅ ሳንቲም ሰጥቶት በግርግር ውስጥ ተሰወረ። ወደ አንድ ቤተ መጻሕፍት ሄዶ ሩስካ ሮማ በሚል መጽሐፍ ውስጥ ተደብቆ የነበረውን የወርቅ ሳንቲም ማርከርና የሚስቱን ፎቶ ወሰደ። እዚያም ግዙፍ ገዳይ ኤርነስት ጥቃት ሰነዘረበት። ጆን ሰዓቱ ገና አልሞላም ቢለውም ኤርነስት ግን ሊሰማው አልፈለገም። ጆን መጽሐፉን እንደ መሳሪያ በመጠቀም የኤርነስትን መንጋጋ ሰባብሮ ገደለው። ነገር ግን ትከሻው ላይ ቆሰለ። የ1 ሰዓት ጊዜ ሊያልቅ 5 ደቂቃ ሲቀረው ጆን ወደ አንድ ሐኪም ቤት ሄደ። ሐኪሙ እየሰፋለት እያለ ሰዓቱ ሞላ። ጆን ኤክስ ኮሚኒካዶ ሆነ። ሐኪሙ ህጉን በመፍራት መስፋቱን አቆመ። ጆን ግን በገዛ እጁ ስፌቱን ጨረሰ። ሐኪሙ የኃይል ቴብልን ቅጣት ለመሸሽ ጆን እንዲተኩስበት ለመነው። ጆንም እንዳይሞት አድርጎ ተኩሶበት ወጣ። ወደ ውጭ እንደወጣ አዳዲስ ገዳዮች ከበቡት። ጆን ወደ አንድ ጥንታዊ የጦር መሳሪያ መሸጫ ቤት ገብቶ በቢላዋና በጥንታዊ ሽጉጦች አስደናቂ ፊልም ያደረገ። ጠላቶቹን በቢላዋ እየወረወረ ከረሸነ በኋላ ወደ አንድ የፈረሰ በረት አመራ። እዚያም ፈረሶቹን በመጠቀም ወንበዴዎቹን አዳከመ። በመጨረሻም በአንድ ፈረስ ላይ ተቀምጦ በከተማው ጎዳናዎች ላይ እየጋለበ በሞተር ሳይክል የሚከታተሉትን ገዳዮች በታላቅ ብቃት ገደላቸው። ጆን በህይወት መትረፉ ሲሰማ በራሱ ላይ ያለው ሽልማት ወደ 15 ሚሊዮን ዶላር አደገ። ጆን እርዳታውን ፍለጋ ወደ አንድ ሚስጥራዊ ቲያትር ቤት አመራ። እዚያም የድሮ ግንኙነት ወዳለው ዳይሬክተሯ ዘንድ ቀረበ። የመስቀል ቅርጽ ያለው ምልክት በማሳየት እርዳታ እንድታደርግለት ለመናት። ዳይሬክተሯም ወደ ሞሮኮ ካዛብላንካ የሚወስደውን አስተማማኝ መንገድ ፈቀደችለት። ነገር ግን ዳግመኛ ወደዚህ መመለስ አትችልም በማለት በጀርባው ላይ ያለፈ ታሪካቸው ማብቃቱን የሚያሳይ ምልክት በብረት አተመችበት። በዚህ መሃል ጥቁር የለበሰች አንድ ሴት ወደ ኒውዮርክ ኮንቲኔንታል ገባች። እሷ የሃይቲ ብሩኪል ዳኛ ወይም አድጁዲኬተር ናት። የሳንቲኖን አስከሬን ከመረመረች በኋላ ዊንስተን የሆቴሉን ህግ ባለማስከበሩ ከስልጣኑ እንዲወርድ አዘዘችው። በመቀጠልም ወደ ባወሪ ኪንግ በመሄድ ጆን ሳንቲኖን የሚገድልበትን ሽጉጥ ስለሰጠው እሱም ስልጣኑን ለቆ እንዲወጣ አስጠነቀቀችው። ባወሪ ኪንግ ግን እኔ ራሴ ዙፋን ነኝ በማለት ትዕዛዙን እንደማይቀበል በድፍረት ነገራት። ጆን ካዛብላንካ እንደደረሰ 3 ገዳዮች ጥቃት ደረሰበት። አንደኛውን ገድሎ እያለ የሆቴሉ ስራ አስኪያጅ ለጆን ጥበቃ የሚገልጽ አንድ ሰው መጥቶ ጣልቃ ገባ። ሊያጠቃው የሞከረውን ገዳይ ረሸነው። ጆን ወደ ካዛብላንካ ኮንቲኔንታል ተወሰደ። እዚያም የሁለት አስፈሪ ውሾች ባለቤትና የሆቴሉ ስራ አስኪያጅ የሆነችው ሶፊያን አገኛት። ሶፊያ ጆንን ስታየው ወዲያውኑ ተኮሰችበት። ጥይት የማይበሳው ልብሱ ቢከላከልለትም ሶፊያ ግን ልትገድለው ትፈልግ ነበር። ጆን ግን መጨረሻ ካርዱን መዘዘ። ማርከር ከዓመታት በፊት ልጇን በማዳኑ የገባችለትን የህይወት ውል እንድትፈጽም ጠይቃት። ሶፊያ ብትማጸነውም ጆን ግን የድሮ አለቃዋ ዘንድ እንድታደርሰው አስገደዳት። በሌላ በኩል ዚሮ የተባለ እጅግ የተዋጣለት ገዳይ በአንድ ትንሽ የሱሺ መሸጫ ቤት ውስጥ እያለ አጁዲኬተሯ መጣች። ዜሮ የሃይቴብልን ሳንቲም ሲያይ ገዳዩ ምን እንደሆነ ወዲያውኑ ገባው። ጆን ዊክን ለመግደል ከፍተኛ ጉጉት እንዳለው ገለጸ። አድጁዲኬተሯን ጆንን እንዲያጠፋና ለጆን እርዳታ ያደረጉት ሁሉ እንዲቀጣ
ተልዕኮ ሰጠችው። በኒውዮርክ በሚገኘው ቲያትር ቤት ዳይሬክተሯ የተማሪዎቿን የባሊ ዳንስ ስትከታተል የዚሮ ጨካኝ ኒንጃዎች ጥበቃዎቿን ድምፅ ሳያሰሙ ረሸኗቸው። አድጁዲኬተሯና ዚሮ መድረኩ ላይ ተከሰቱ። ዳይሬክተሯ ጆንን በመርዳት የገባችውን ቃል በማፍረሷ ቅጣትሽ በደም ይከፈላል ተባለች። ዚሮ በፈጣን እንቅስቃሴ የዳይሬክተሯን ሁለት እጆች በቢላዋ ወጋቸው። በህይወት ብትተርፍም ከፍተኛ ስቃይ ውስጥ ወደቀች። ካዛብላንካ ውስጥ ሶፊያ ለጦርነት ተዘጋጀች። ውሾቿም ጥይት የማይበሳ ልብስ ለበሱ። ጆንና ሶፊያ የቀድሞ አለቃዋ ባራንዳ ዘንድ ሄዱ። ጆን ከሃይ ቴብል በላይ ስልጣን ያለውን ኤልደር ማግኘት እንደሚፈልግ ነገረው። ባራዳ ግን ኤልደሩን አንተ አታገኘውም፣ እሱ ነው አንተን የሚያገኛለው። ወደ በረሃ ሄዶ ከዋክብትን ተከትሎ እንዲጓዝ ለሞት ሲቃረብም ኤልደሩ ራሱን ሊገልጥ እንደሚችል ነገረው። ባራዳ የሶፊያን አንደኛውን ውሻ እንድትሰጠው ጠየቀ። እምቢ ስትለው ባራዳ ውሻው ላይ ተኮሰ። ነገር ግን የውሻው ልብስ አዳነው። ሶፊያ በንዴት ባራዳ ላይ ተኮሰች። ወዲያኑ ታላቅ የተኩስ ልውውጥ ተጀመረ። ውሾቹ የባራዳን ጠባቂዎች የቦጫጨቁ፣ ጆንና ሶፊያ ደግሞ የቀሩትን እየረሸኑ በድል ወጡ። ሶፊያና ባራዳ እግሩ ላይ ደግማ መታችውና ወደ በረሃው አመሩ። በበረሃ መሃል ጆን በፓርከሩ ላይ በደሙ በመፈረም የሶፊያን የህይወት ዕዳ ሰረዘላት። ሶፊያ የቀራትን ውሃ ለውሾቹ አጋርታ እሷም ጠጥታ መጨረሻውን ለጆን ሰጠችው። ያለ ጥርጥር ትሞታለህ ብላው ሄደች። ጆን በቃጠሎ ፀሐይና ብርዱ ሌሊት ለብቻው በበረሃ ተጓዘ። በመጨረሻም ኃይሉ ተሟጦ አሸዋ ላይ ተዘረረ። በኒውዮርክ የባወሪ ኪንግ ግቢ በዚሮ ኒንጃዎች ተወረረ። አድጁዲኬተሯና ዚሮ በጣሪያው ላይ ባወሪ ኪንግን አገኙት። ባወሪ ኪንግ ሲያቸው ፊቱ ላይ ምንም ፍርሃት ስሜት አይታይም ነበር። ዚሮ ለጆን ዊክ በሰጣቸው 7 ጥይቶች ምትክ ባወሪ ኪንግ አካል ላይ በቢላዋ 7 ጊዜ ሰነጠቀ። ባወሪ ኪንግ ደግሞ በደም ወደቀ። በበረሃ ውስጥ ያ አሸዋ ላይ ወድቆ የነበረው ጆን በኤልደሩ ሰዎች ተገኝቶ ወደ አንድ ድንኳን ተወሰደ። ጆን ሲነቃ ከሃይ ቴብል በላይ ስልጣን ካለው ሰው ጋር ፊት ለፊት ተገናኘ። ኤልደሩ ጆንን ለምን ለመኖር ትታገላለህ ሲል ጠየቀው። ጆንም ሚስቴን ሄለንን ለማስታወስ ስል መኖር ፈልጋለሁ አለው። ኤልደሩ ለጆን 2 ምርጫዎች ያቀረበለት፣ እዚያው በረሃ ውስጥ መሞት ወይም የባባ ያጋ ስሙን መልሶ በመቀበል የሃይ ቴብል ታማኝ አገልጋይ መሆን። ኤክስኮ ሙኒካዶር የተባለው እገዳ እንዲነሳለት ግን አንድ ግዴታ ተጣለበት፣ ዊንስተንን መግደል። ጆን ለመኖር ሲል ተስማማ። የታማኝነቱ መገለጫ እንዲሆንም የጋብቻ ቀለበት ያለበትን ጣቱን ቆርጦ ለኤልደሩ ሰጠ። ኤልደሩም በጆን ታዛዥነት ረክቶ አዳዲስ መሳሪያዎችና ልብሶችን ሰጥቶ ወደ ኒውዮርክ እንዲመለስ አደረገው። ጆን ኒውዮርክ እንደደረሰ ገና መንገዱን ሳይጀምር 2 ገዳዮች ሊያጠቁት ሞከሩ። ነገር ግን በድንገት የዚሮ ኒንጃዎችን ተከትሎ ገዳዮቹ ረሸኗቸው። 2 ገዳዮች እርስ በርስ ሲተባበቁ በድንገት የትምህርት ቤት ልጆች በመካከላቸው ማለፍ ጀመሩ። ጆን ያንን አጋጣሚ ተጠቅሞ የኒንጃዎቹን ሞተር ሳይክል ነጥቆ አመለጠ። ዚሮና ሰዎቹ በሞተር ሳይክል አሳደዱት። በከፍተኛ ፍጥነት በሚጓዝ ሞተር ሳይክሎች ላይ የሰይፍና የጥይት ፍልሚያ ተካሄደ። ጆን በታላቅ ጥበብ አሳዳጆቹን እያረገፈ ወደ ኮንቲኔንታል ሆቴል አመራ። በመጨረሻም ጆንና ዚሮ የሆቴሉ ደጃፍ ላይ ወደቁ። ጆን የሆቴሉን ግምት እንደነካ ዚሮ ተኩሱን አቆመ። የሆቴሉ ሕግ አሁንም ይጠብቀዋል። ዚሮ ጆንን ሊገድለው ቢፈልግም እንደሱ መባረር ካልፈለግ ሽጉጥን አውርድ የሚል ማስጠንቀቂያ ተሰጠው። ከኮንቲኔንታል ሆቴል ውስጥ ጆን ወደ መጠበቂያ ክፍል ሲያመራ ዚሮ እንደ ጥላ ተከተለው። ዚሮ ለጆን ያለውን አድናቆት እየገለጸ እኛ አንድ አይነት ነን፣ በደም የታነጽን ተዋጊዎች ነን ቢለውም ጆን ግን ዝምታውን መረጠ። ጆን ከውሻው ጋር ለጥቂት ጊዜ ከተገናኘ በኋላ ዊንስተን ወዳለበት የመስታወት ክፍል ገባ። ዊንስተን የጆንን ተልዕኮ ቢያውቅም በሞት እንኳ በጓደኛዬ ሞት መርጣለሁ አለው። ነገር ግን ዊንስተን ሌላ አማራጭ አቀረበለት። ትዕዛዝን ተቀብሎ ለዘላለም በደም የተጨማለቀ ጭራቅ ሆኖ መኖር ወይም የሃይ ቴብልን ትዕዛዝ ሶ የሄለን ተወዶ የነበረውን ጆን ሆኖ መሞት። አድጁዲኬተሯ መጣ ውሳኔያቸውን ስትጠይቅ ዊንስተንም ከስልጣን አልወርድም አለ። ጆንም ዊንስተንን አልገድልም በማለት አመፀ። አድጁዲኬተሯ በሁለቱ ውሳኔዎች ተቆጣች። ወዲያውኑ በኒውዮርክ ኮንቲኔንታል ሆቴል ዲኮንሰክሬትድ እንዲሆን አወጀች። ማለት ሆቴሉ ከእንግዲህ የከበረ ቦታ አይደለም፣ በውስጡም መግደል ተፈቅዷል ማለት ነው። የሃይ ቴብል ልዩ ወታደሮች ወደ ሆቴሉ አመሩ። ዊንስተን ወዲያውኑ የጆን መብቶች በሙሉ መለሰለት። ጆን ወደ መሳሪያ ግምጃ ቤቱ ሲሄድ የሃይ ቴብል ወታደሮች አዲስና ጠንካራ የሰውነት መከላከያ ማድረጋቸው ተነገረው። ተራ ጥይት አይበሳቸውም። ስለዚህ ጆን እጅግ ኃይለኛ የሆኑ ጥይቶችና መሳሪያዎችን ታጠቀ። ዊንስተን ደህንነቱ ወደ ተጠበቀ ክፍል ሲገባ ጆንና ካረን ለጦርነት ተዘጋጁ። ጦርነቱ ተጀመረ። የሃይ ቴብል ወታደሮች በከፍተኛ ጥንካሬ የሆቴሉን ወረሩት። ጆንና ካረን ብቻቸውን ሆነው ተከላከሉ። በመጀመሪያ ዙር የጆን ጥይቶች ወታደሮቹን መከላከያ ሊበሱ አልቻሉም። ጆን ግን ዘዴ ተቀይሮ ወደ ወታደሮቹ በመጠጋት በሄልሜታቸው ስር ባሉ ክፍት ቦታዎች ላይ እየተኮሰ ይረሽናቸው ጀመር።
ጆንና ካረን ወደ መስሪያ ቤቱ ተመልሰው እጅግ ኃይለኛ ጥይቶች የሚተኩሱ ሽጉጥ ታጠቁ። በሁለተኛው ዙር ጥቃት ጆንና ካረን ጎን ለጎን ቆመው በታላቅ ብቃት ወታደሮቹን ያረግፏቸው ጀመር። እነዚያ የማይበገሩ የሚመስሉ ወታደሮች እንደ ቅጠል ረገፉ። ጆን ወደ ተለመደው ሽጉጥ ተመልሶ ጠላቶቹን ሲያጠፋ ድንገት ጥይት ጨረሰ። አንደኛው ወታደር ጆን ላይ ጥይት ደቅኖ ሊገድለው ሲል ዚሮ ባልተጠበቀ ሁኔታ ጣልቃ ገብቶ የጆን ሕይወት አተረፈ። ዚሮ ጆንን ለራሱ ሊገድለው ስለፈለገ ወታደሩን ገደለና ሮጦ ተሰወረ። ጆንም ዚሮን እያባረረ ወደ ሆቴሉ ጥልቅ ክፍሎች አመራ። ጆን ዚሮን ለማግኘት ሲሞክር በመስታወት ክፍል ውስጥ በሁለት ምርጥ የዚሮን እጃዎች ተገደበ። ፍልሚያው እጅግ አስፈሪ ነበር። እያንዳንዱ ምትና ግጭት መስታወቶቹን ያረግፋቸው ነበር። ጆን ግን የራሳቸውን ሰይፍ ተጠቅሞ በላቀ ብቃት አሸነፋቸው። ወደ ላይኛው ፎቅ ሲወጣ ዚሮ በመስታወት ግድግዳ ጀርባ ሆኖ በፌዝ ፈገግ ይል ነበር። ነገር ግን ጆን ዚሮ ጋር ሳይደርስ የዚሮ ቁንጮ ገዳዮች በሆኑት ሺኖቢዎች በድንገት ጥቃት ደረሰበት። እነዚህ ተዋጊዎች እንደ ተራ ገዳይ አይደሉም። በጆን ዊክ ድካም እየተሳለቁና ጥሮታ ደካማ አድርጓል እያሉ ያፌዙበት ነበር። ጆን ግን በንዴት ተሞልቶ የወገብ ቀበቶውን እንኳ እንደ መሳሪያ በመጠቀም ፍልሚያውን ቀጠለ። ጆን የተለመደውን የገዳይነት ጠብቶ ወደ ጭካኔ የተሞላ ድብድብ ተቀየረ። በአሰቃቂ ምቶችና ግጭት ሺኖቢዎቹን በመስታወቱ ወለል ላይ ዘረራቸው። እነሱ ለመነሳት ሲታገሉ፣ ጆን ግን ጥሏቸው ዚሮን ለመጋፈጥ ሄደ። የመጨረሻው ድብድብ ተጀመረ። ሰይፍና ሰይፍ ሲጋጭ ብልጭታው አካባቢውን ይሞላው ነበር። ሁለቱም ኃይላቸውን ተጠቅመው ተፋለሙ። በመጨረሻም ጆን የዚሮን ምስጢራዊ የመሰወር ዘዴ ተጠቅሞ ዚሮን አታለለውና ሰይፉን ደረቱ ላይ ሰካው። ዚሮ ይሞተም ቢሆን በቅርቡ እደርስባለሁ እያለ ቢፎክርም ጆን ግን አይመስለኝም በሚል አስተያየት ትቶት ወጣ። ዚሮም እዚያው ህይወቷ አለፈች። አድጁዲኬተሯ የጆንን ብቃት ካየች በኋላ ከዊንስተን ጋር ለድርድር በጣሪያው ላይ ተገናኙ። አድጁዲኬተሯ ይህ ገና ጅማሬ ነው፣ ሃይቴብል ሁልጊዜ የሚያሸንፋል ብትልም ዊንስተን ግን እኔ የዚች ከተማ አካል ነኝ በማለት ሳይፈራ ተሟገታት። አድጁዲኬተሯ በዊንስተን ጥንካሬ ተገርማ የዊንስተንን ስልጣንና የኮንቲኔንታልን ክብር መለሰችለት። ነገር ግን አንድ ቅድመ ሁኔታ አስቀመጠች። ጆን ዊክ መጥፋት አለበት። ዊንስተን ያለምንም ማመንታት ሽጉጡን አውጥቶ ጆን ላይ ተኮሰ። ጥይቶቹ ጆንን ከጣሪያው ላይ ወደ ታች ወረወሩት። ጆን በብረትና በኮንክሪት ላይ እየተላተመ መሬት ላይ ወደቀ። አድጁዲኬተሯ በሁኔታው ረክታ ስትወጣ ግን አንድ አስደንጋጭ ዜና ሰማች። የጆን ዊክ አስከሬን በወደቀበት ቦታ የለም። ዊንስተን በውስጡ ቢደሰትም ምንኛ ያሳዝናል በማለት ሁኔታውን ለመሸፈን ሞከረ። ነገር ግን ሁለቱም አንድ ነገር አወቁ። ባባ ያጋ ግን አልሞተም። በአንድ ጠባብ መንገድ ውስጥ ሰዓት ቆጣሪው ወይም ቲክቶክ ማን የተባለው ወይም የባወሪኪንግ ሰላይ ጆን ዊክን በጋሪ ጭኖ ወሰደው። ጆን ክፉኛ የቆሰለው ባወሪኪንግ ፊት ቀረበ። ባወሪኪንግ በደረሰበት ክደትና ጥቃት ተቆጥቶ በቀል ትፈልጋለህ ሲል ጆንን ጠየቀው። ጆንም በደካማ ድምፁ አዎ ሲል መለሰ። ጊዜው አልፏል። ጆን በባወሪኪንግ መጠለያ ውስጥ ሰውነቱ እስከ ጫፍ ድረስ በማሰቃየት ልምምዱን ቀጥሏል። ባወሪኪንግ አዲስ ልብስ ይዞለት መጥቶ ተዘጋጅተሃል ጆን ሲል ጆን በዚያ በለመደ ቁርጠኝነት አዎ ሲል መለሰ። በቀጥታም ወደ በረሃ በመሄድ 3 ፈረሰኞችን አሳዶ ገደላቸው። ኤልደሩ ሁኔታውን በሩቅ ሆኖ ሲመለከት ነበር። ቆይቶም ጆን ኤልደሩን ቀለበቴና ነፃነት የመልስልኝ የሚል ጥያቄ ያቀረበለት። ኤልደሩ ግን ቀለበትም የለም አንተም የምታገኘው ሰላም በሞት ውስጥ ብቻ ነው አለው። ጆን ግን ይህንን መልስ አልተቀበለውም። ወዲያውኑ ኤልደሩን ተኩሶ ገደለው። ዊንስተን እና ካረን ማርኪን ለመጋፈጥ ሄዱ። ማርኪ ጆን ዊክ አሁንም በህይወት መኖሩን ዊንስተን እንዳልገደለው በመግለጽ አፍይዘባቸው። ኒውዮርክ ለዚህ ቅንጦት ሆቴል በጣም ቆሻሻ ከተማ ናት በማለት ሆቴሉ ከሆቴሉ መባረሩን አበሰረ። ሰዓቱ ሲሞላ ታላቅ ፍንደታ ተሰማ። የኒውዮርክ ኮንቲኔንታል ሆቴል እንዳልነበረ ሆኖ ፈረሰ። ዊንስተን ኤክስ ኮሙኒካዶ ሲደረግ ማራኪ ሽጉጡን አውጥቶ ተኮሰ። ነገር ግን ጥይቱ ያረፈው ዊንስተን ላይ ሳይሆን በታማኙ ካረን ላይ ነበር። ካረን እየሞተም ቢሆን ለዊንስተን ጥሩ ጊዜ ያሳልፈናል ብሎ በሰላም አረፈ። በፓሪስ ኪን የተባለ አይነ ስውር የጆን ዊክ የድሮ ጓደኛ ገዳይ ልጁ በፓርክ ውስጥ ቫዮሊን ሲጫወት በሰላም ያዳምጥ ነበር። ማርኪ ግን ኪን ወደ ስራው እንዲመለስ አስገድደው። ኪን ጥሮታ ቢወጣም ልጁን በህይወት ለማቆየት ሲል የቀረበለትን አንድ የሞት ግብዣ ተቀበለ። በካርዱ ላይ የተጻፈው ስም አንድ ብቻ ነበር። በጃፓን በኦሳካ ኮንቲኔንታል ሆቴል ሺማዙና ልጁ አኪራ ጆን ዊክ ተቀብለው ደበቁት። አኪራ ጆን ዊክን ማስተናገዳቸው ለሆቴሉ አደጋ እንደሆነ ብትገልጽም አባቷ ሺማዙ ግን ጆን ጓደኛዬ ነው በማለት ከጎኑ ቆመ። ጆን ሺማዙን ሲያገኘው ኤልደሩን መግደሉ ስህተት እንደነበርና ካረንም መሞቱን ሰማ። ጆን በካረን ሞት እጅግ አዘነ። ሺማዙ ሃይቴብል ላይ ያቆመም ሲለው ጆን ግን ጓደኝነታቸውም ከምንም በላይ እንደሆነ ገለጸ።
ታችኛው ክፍል ላይ ትራከሩ በማስታወሻ ደብተር ውስጥ የጆን ዊክን ስም እያጠና ሳለ የሃይቴብል መልእክተኛ ወደ ሆቴሉ ገቡ። አኪራን ስራ አስኪያጁን እንድታመጣ በኃይል አዘዟት። አኪራ በረጋ መንፈስ እንግዶቹን ካስቀመጠች በኋላ ወዲያውኑ ወደ አባቷ ሺማዙ በመሄድ ነገሩን አስጠነቀቀችው። ሺማዙ አኪራ ከጆን ጋር እንድትቆይ ካዘዘ በኋላ ሰዎቹ መሳሪያ ታጥቀው ለጦርነት እንዲዘጋጁ ትዕዛዝ ሰጠ። ሺማዙ ወደ ሆቴሉ ሳሎን ወርዶ መልእክተኞቹን አገኛቸው። እነሱም ጆን ዊክን ደብቀሃል በሚል ከሰሱት። ኬን በዚህ መሃል ገባና ሺማዙ እንደ ድሮ ጓደኛ ሰላም አለው። ነገር ግን የሃይቴብል ወኪሉ ነገሩን አቋርጦ ሆቴሉ ዲኮንሰክሬትድ ወይም መብቱ የተገፈፈ መሆኑንና መግደል የተፈቀደ መሆኑን አወጀ። ወዲያውኑ መብራቱ ጠፋ። ፍልሚያውም ተጀመረ። የሺማዙ ቀስት ወርዋሪዎቹ የሃይቴብልን ወታደሮች መረሸን ጀመሩ። ነገር ግን በድንገት እጅግ ዘመናዊ ጠንካራ መከላከያ የለበሱ የሃይቴብል ልዩ ወታደሮች ሆቴሉን ሰብረው ገቡ። ተልዕኳቸው ግልጽ ነው፣ ጆን ዊክን መግደል። በጣሪያው ላይ አኪራና ጆን ጥቃት ደረሰባቸው። አኪራ በቀስትና በቢላዋ በሚገርም ብቃት ስታጠቃ፣ ጆን ደግሞ እንደተለመደው ወታደሮቹን መከላከያ ደካማ ጎን እየፈለገ መረሸኑን ቀጠለ። በሆቴል ውስጥ ደግሞ ኬን አይነ ስውርነቱ ምንም እንደማያግደው እያስመሰከረ ጠላቶቹን በሰይፍና በሽጉጥ ይፈጃቸው ጀመር። ጆንና አኪራ ለማምለጥ ሲሞክሩ አኪራ ቆሰለች። ሺማዙ በሰዓቱ ደርሶ አዳናትና ጆን በመጣበት መንገድ እንዲያመልጥ ነገረው። ጆን ኮሪዶሩን አልፎ ለመሄድ ሲሞክር 4 ገዳዮች መንገዱን ዘጉት። ሁለቱን ገድሎ ከቀሩት ጋር እጅ ለእጅ ተያያዘ። አንድ እጅግ ግዙፍ ወታደር መጥቶ ሲያጠቀው ጆን ሽጉጡን በቂ እንዳልሆነ ተረዳ። በዚህ ጊዜ ነንቻክ መዘዘ። ጆን በነንቻኩ አስገራሚ ጥበብ እያሳየ የወታደሮቹን ራስ ቅልና አጥንት ይሰባብር ጀመር። መጀመሪያ በሽጉጥ ቀጥሎ በጠመንጃ በመጨረሻም በነንቻኩ ተጠቅሞ ጠላቶቹን ሁሉ አረገፋቸው። ጆንና ኪን ለጥቂት ሰከንዶች በዝምታ ከተያዩ በኋላ ተኩስ ጀመሩ። ኬን አይነ ስውር ቢሆንም የበላይነቱን እያዘ መጣ። ነገር ግን ትራከሩ ጣልቃ ገብቶ ኬን ላይ በመተኮሱ ጆን ለማምለጥ ቻለ። የጆን ዊክ የባውንቲ ዋጋ አሁን ወደ $20 ሚሊዮን አድጓል። ጆን ከሆቴሉ ወጥቶ ሌላ ገዳይ ረሽኖ ኮይኑን ወሰደ። የትራከሩ ውሻ ድንገተኛ ጥቃት ማድረስ ጀመረ። ትራከሩ ጆንን አገኘውና ከጆን በኋላ የመጣውን ጠላት ገደለው። ትራከሩ ጆንን እዛው ላይ መግደል ቢችልም የጆን ባውንቲ ዋጋ ገና እንደሚጨምር ስለሚያውቅ ለጊዜው ሂድ ብሎ ለቀቀው። በሌላ በኩል ኬን ሺማዙና አኪራን አገታቸው። ሺማዙ ጓደኛውን ጆንን አሳልፎ ለመስጠት ባለመፈለጉ ከኬን ጋር በሰይፍ ተጋጠመ። ኬን በታላቅ ብቃት ሺማዙን ወግቶ ገደለው። አኪራ በአባቷ ሞት ክፉኛ አዘነች። ኬንም በረራ የለቀቃት። ቆይቶ ጆን ባቡር ጣቢያ ውስጥ አኪራን አገኛት። እሷ ግን በደረሰባት መከራ ጆንን ተጠያቂ ያደረገች። ኬንን ካልገደልከው እኔ ገድላለሁ ስትል አስጠነቀቀችው። በኒውዮርክ ዊንስተን ባውሪ ኪንግን አግኝቶ ጆንን ማነጋገር እንዳለበት ነገረው። ባውሪ ኪንግን ባለፈው ስታናግረው ተኩሰበት ነበር በማለት አፌዘበት። ትራከሩ ደግሞ ከማርኪ ጋር ተገናኝቶ ጆንን ለመግደል $25 ሚሊዮን ጠየቀ። ማርኪ ግን የበላይነቱን ለማሳየት የትራከሩን እጅ በቢላዋ ወጋው። በመጨረሻም በ$23 ሚሊዮን ተስማሙ። ዊንስተን ጆንን በካረም መቃብር ላይ ያገኘው። የሃይቴብል ገዳዮች ከመላኩ በፊት አንተ ጥይት ይጨርስባል በማለት ከማርኪ ጋር የአንድ ላንድ ውጊያ እንዲያደርግ መከረው። ይህ በሃይቴብል ሕግ ውስጥ ያለ ክፍተት ቢሆንም ጆን ይህንን ለማድረግ መጀመሪያ ወደ ቀድሞ ቤተሰቡ መመለስና በይፋ እውቅና ማግኘት አለበት። ጆን ወደ በርሊን በመሄድ ቤተሰቦቹን አገኘ። ቤተሰቦቹ በጆን ምክንያት ብዙ ችግር ስለደረሰባቸው ሊገድሉት ቢሞክሩም ፍልሚያውን ሲጠቅስ ግን ፍላጎት አሳዩ። አባታችንን የገደለውን ሰው ከገደልክልን ወደ ቤተሰብ እንመልሳለን የሚል ውል አቀረቡለት። ጆን ወደ አንድ ምሽት ክለብ ተልኮ ቢሄድም ቤተሰቦቹ ለራሳቸው ደህንነት ሲሉ አሳልፈው እንደሰጡትና ወጥመድ እንደሆነ ተረዳ። በክለቡ ውስጥ ኬን፣ ትራከሩና የክለቡ አለቃ ጆንን ከበቡት። ጆን ማን እንደሚገድለው ለመወሰን የካርታ ጨዋታ ቢጫወቱም አታላይነታቸውን ሲያውቅ ጆን የክለቡን አለቃ ጉሮሮውን በመቁረጥ ጠርነቱን ጀመረው። በክለቡ ውስጥ ከፍተኛ የተኩስ ልውውጥ ተካሄደ። ጆን እያንዳንዱን ጥቃት አክሽፎ በመጨረሻም የክለቡን አለቃ ከደረጃ ላይ ወርሮ ገደለው። ሞቱን ለማረጋገጥ አስከሬኑ ላይ አንድ ጥርስ ነቅሎ ወሰደ። ጆን ወደ ቤተሰቦቹ ተመልሶ ያንን ጥርስ እንደማስረጃ ያቀረበ። ቤተሰቦቹም በጥንታዊ ስርዓት ጆንን ወደ ቤተሰቡ መልሰው ተቀበሉት። አሁን ጆን ዊክ በይፋ የማርኪ ደግራሞን ተገዳዳሪ ሆኗል። ዊንስተን ማርኪን በድንገት አግኝቶ የፍልሚያ ጥሪውን አቀረበለት። ጆን ካሸነፈ ነፃነቱን ያገኛል። ዊንስተንም የኮንቲኔንታል ሆቴል በአዲስ መልክ እንዲገነባለት ያደርጋል። ማርኪ ተስማማ። ነገር ግን ጆን ከተሸነፈ ዊንስተን ይሞታል የሚል ቅድመ ሁኔታ አስቀመጠ። ፍልሚያው ፀሐይ ስትወጣ በሽጉጥ እንዲሆን ተወሰነ። ማርኪ ግን በራሱ ፋንታ ኬን እንዲዋጋ ወከለው። ማርኪ ለኬን ካሸነፍክ አንተም ልጅህም ነፃ ትሆናላችሁ፣
በማለት አስገደደው። ጆንና ኬን ተገናኝተው የድሮ ጓደኝነታቸው ቢያስቡም ኬን ግን በአንተና በልጅ መካከል ከመረጥኩ ምርጫ ግልጽ ነው አለው። ጆን ባውሪ ኪንግን አገኘው። ንጉሱ ለጆን አዲስና ምርጥ ልብስ ሰጥቶት ዛሬ ወይ ታገባለህ ወይ ትቀበራለህ አለው። ማርኪ በበኩሉ ጆን ፊልሚያው ቦታ ላይ እንዳይደርስ ለማድረግ አዲስ ትዕዛዝ አስተላለፈ። ሽልማቱ ወደ 26 ሚሊዮን ዶላር አደገ። በመላው ከተማ የሚገኙ ወንጀለኞች በራዲዮ መልእክት ደረሳቸው። ጆን ያለበት ቦታ ታወቀ። ባውሪ ኪንግ 20 ጥይት የሚይዝ እጅግ ዘመናዊ ሽጉጥ ለጆን ሰጠው። ጆን በትንሽ ጀልባ ተሻግሮ ፓሪስ ውስጥ እግሩ እንደረገጠ የራዲዮ መልእክቱ ተላለፈና የከተማው ገዳዮች እንደነበረሩት። ጆን በመኪና ተገጨ፣ ግን አልቆመም። መኪና ነጥቆ በከፍተኛ ፍጥነት እየተሽከረከረ በዙሪያ ያሉትን ገዳዮች ፈጃቸው። መኪናው ተገልብጦ ሲወጣ እንኳ ያለምንም ማመንታት ጦርነቱ ቀጠለ። በፓሪስ ጎዳናዎች ላይ በመኪናዎች መካከል ታላቅ ግርግር ተፈጠረ። ጆን የሚንቀሳቀሱ መኪናዎች መካከል የተተኮሰበትና እየተጋጨ ፍልሚያውን ቀጠለ። በዚህ መሃል ትራከሩ ከባድ መሳሪያዎችን ታጥቆ ተከሰተና ሌሎች ገዳዮችን መግደል ጀመረ። ጆንን ለመርዳት ሳይሆን ሌሎቹን ገዳዮቹን ለመግደል ለሱ የሚከፈለውን ሽልማት ብቻውን ለመውሰድ ነበር። ትራከሩ ማርኪን ደውሎ 35 ሚሊዮን ዶላር ክፈለኝ አለው። ማርኪ ሊመልስ ሲል ስልኩን ዘጋበት። ጆን በሞተር ሳይክል አምልጦ ወደ አንድ ህንጻ ውስጥ ገባ። በህንጻ ውስጥ ጆን ጠላቶቹን አንድ ባንድ እየለቀመ ገደላቸው። ትራከሩ በድጋሚ ለማርኪ ደውሎ ሽልማቱን ወደ 40 ሚሊዮን ዶላር አሳደገው። ማርኪ በንዴት ቢቃጠልም ተስማማ። አሁን መላው ፓሪስ በደም በተጠማ ገዳይ ተሞልቷል። ጆን ግን ወደ ድልድሉ ቦታ ለመድረስ ጥቂት ሰዓታት ብቻ ቀርተውታል። በህንጻው ውስጥ ጆን 10 ሰዎችን በሚገርም ብቃት ከረሸነ በኋላ ከትራከሩ ጋር ትግል ተያያዙ። ጆን ትራከሩ ሽጉጥ ተጠቅኖበት እያለ የማርኪ ቀኝ እጅ የሆነው ገዳይ የትራከሩ ውሻ ሊገድል አነጣጠረ። በዚያ ሰከንድ ጆን ራሱን ከማዳን ይልቅ ውሻውን ለማዳን ተኮሰ። ትራከሩ በጆን ደግነት ተገርሞ ጆን ምን አይነት ሰው እንደሆነ ወዲያውኑ ተረዳ። ጆን ከህንጻው ወጥቶ ሰዓቱን ሲያይ ፀሐይ ልትወጣ ጥቂት ነው የቀራት። በድጋሚ ጥቃት ቢሰነዘርበትም ሁሉንም እያረገፈ ወደ ላይኛው ደረጃ አመራ። 222 ደረጃዎችን እየተዋጋ ቢወጣም ጫፍ ላይ ሲደርስ በድንገት ተገፍቶ እስከ ታችኛው ድረስ ተንከባለለ። ጆን ደም በደም ሆኖ ተስፋ ቆርጦ ተዘረረ። 3 ደቂቃ ብቻ ቀረ። ነገር ግን በዚህ ጊዜ ኬን መጥቶ አነሳው። መውጣት ጀመራለው። ሁለቱ የድሮ ጓደኛሞች በጋራ ሆነው ደረጃዎችን እየተዋጉ ወጡ። ማንም ሊያስቆማቸው አልቻለም። ደረጃው ጫፍ ላይ የማርኪ ቀኝ እጅ ጆን ላይ ጥቃት ቢሰነዝርም ትራከሩ ጣልቃ ገብቶ ጆንን አዳነው። ኬን ደግሞ የጆን ዊክን ታሪክ በማስታወስ የገዳዩን እጅ በእርሳስ ወጋው። በመጨረሻም ትራከሩ ውሻውን የጎዳውን ያንን ሰው ገደለው። ውሻውም በአስከሬኑ ላይ በመሽናት ተበቀለው። ፀሐይ ስትወጣ ጆንና ኬን የፊልሚያ ቦታ ደረሱ። ልብሳቸውን አውልቀው ለእያንዳንዳቸው አንድ ጥይት ብቻ ተሰጣቸው። ኬን ለጆን በቀጣይ ህይወት እንገናኝ ወንድም ያለው። 30 እርምጃ ተራርቀው ተኩስ ተለዋወጡ። ጆን ትከሻው ላይ ተመታ። ሁለተኛ ዙር ተጠግተው ተኮሱ። ጆን ደግሞ ቆሰለ። ኬንም ሆዱ ላይ ተመታ። አሁን እጅግ ተቀራርበዋል። ሐዘን የቀላቀለ ሙዚቃ እየተሰማ የመጨረሻው ተኩስ ጥሪ ተላለፈ። የመጨረሻው ፍልሚያ አስገራሚ በሆነ ብልሃት ተጠናቀቀ። ጆን ቆስሎ ወደ መሬት ሲወድቅ ማርኪ ድሉ የሱ እንደሆነ አምኖ ኬን ላይ ሊተኩስ የነበረውን የመጨረሻ ጥይት ቀማው። ጆን አቅመ ቢስ ሆኖ መሬት ላይ ተዘርሮ ሳለ ማርኪ በጆሮ ጭንቅላት ላይ ሊተኩስ ተጠጋ። ነገር ግን ዊንስተን በፌዝ ፈገግ ብሎ ማርኪን ትዕቢተኛ አለው። ጆን በሶስተኛ ዙር ጥይቱን እንዳልተኮሰ ማርኪ አላስተዋለም ነበር። ጆን ሽጉጡን አነሳና ማርኪን ግንባሩ ላይ ረሸነው። ማርኪ ወዲያውኑ ህይወቱ አለፈ። ሃርቢንጀር የጆን ዊክ ዕዳ በሙሉ መክፈሉና አሁን ነፃ መሆኑን አወጀ። ኬንና ልጁም ነፃነታቸውን አገኙ። ዊንስተንም ወደ ስልጣኑ ተመለሰ። ጆን በደካማ ድምፁ ዊንስተንን ወደ ቤት ይወሰደኝ አለው። ጆን ከደረጃው ላይ ቁጭ ብሎ ወርቃማውን የፀሐይ ብርሃን እያየ የሚስቱን የሄለንን ስም ጠራ። ከዚያም በዝምታ ራሱን ሳተ። ታሪኩ የሚያበቃው በኒውዮርክ መቃብር ውስጥ ነው። የጆንና የሄለን መቃብሮች ጎን ለጎን ተቀምጠዋል። ዊንስተን ባውሪ ኪንግና የጆን ውሻ መቃብሩ አጠገብ ቆመው የመጨረሻ ስንብት አደረጉ። ዊንስተን ጆንን ልጄ ብሎ ሲጠራ የነበራቸው ጥልቅ ግንኙነት በግልጽ ይታያል። ሆኖም ታሪኩ ገና አላለቀም። በፓሪስ ኬን ልጁን ለማግኘት በደስታ አበባ ይዞ ሲሄድ አባቷን ፊቷ ላይ የገደለባትን ኬንን ለመበቀል አኪራ በቢላዋ ወደ እሱ ጠጋ ታየች። የበቀል አዙሪት አሁንም እንደቀጠለ ነው። ፊልሙም እዚህ ላይ ያበቃል።